አንደኛ ወንጌል እንሰብክባቸዋለን። ሁለተኛ ሰዎች ሀሳባቸውን ሰብስበው ወደ እግዚአብሔር ጸሎት እንዲያደርጉ ይረዳቸዋል። ሌላኛው ደግሞ በቤተ ክርስቲያን ውስጥ እነዛ ከኛ ያለፉት ክርስቲያኖች ዛሬም በመንፈስ ከኛ ጋር ህብረት እያደረጉ እንደሆነ እናስተምርባቸዋል። በዋነኝነት ግን ወንጌል ለመስበክ ለምሳሌ አይናቸው ብቻ የማያይ ጆሯቸው የማይሰማ ማንበብ የማይችሉ ሰዎች ክርስቶስ ኢየሱስ እንደሞተላቸው በምን አይነት መንገድ ልናስተምራቸው እንችላለን? ምንም መንገድ የለም የምናስተምርበት። በምንድን ነው? በስዕላት በኩል ወንጌል እንሰብክላቸዋል። በቤተክርስቲያን ካያችሁ አዳም ሲፈጠር፣ ከዛ ሔዋን፣ ከዛ ሲበድል፣ ከዛ ከገነት ሲባረር፣ ከዛ መልአኩ ሲያበስረው፣ ከዛ በኋላ ክርስቶስ ሲወለድ፣ ሲሰደድ፣ ሲሰቀል፣ ወደ መቃብር ሲወርድ፣ ከዛ ከመቃብር ሲወጣ፣ ሲያርግ፣ ተመልሶ ሲመጣ፣ እነዚህ ሁሉ ነገሮች ቅዱሳት ስዕላት ያስተጋባሉ ወይም ይይዛሉ። በዚህም ምን እናደርግባቸዋለን ማለት ነው? የወንጌል ስብከትን አገልግሎት ተደራሽ ይሆንባቸዋል። ኦኬ፣ መጽሐፍ ቅዱሳዊ ናቸው ወይ የሚለውን ነገር አብዛኛው ጊዜ ዘጸአት ላይ በሰማይም ሆነ በምድር ምንም አይነትን ነገር ለራስህ አታድርግ ወይም አትቅረጽ፣ አታምልካቸው፣ አትስገድላቸው የሚለው ጥቅስ እኛም በቤተክርስቲያናችን እንደግፈዋለን። ባይዜ እንደዛ እንዲደረግ እኛም አንፈልግም በፍጹም። እግዚአብሔር አምላክ እያለ በእውነትና በመንፈስ የሚመለክና የሚሰግድለት አምላክ እያለ ሌላ ስዕል ቀርጸን ያን ስዕል አስቀምጠን አናመልክምም፣ የአምልኮ ስግደትም አንሰግድምም። በፍጹም እንደዚህ አይነት ነገር አናደርግም። እስራኤላውያንን ግን እግዚአብሔር በዛን ሰዓት ለምንድን ነው ያን ንግግር የተናገራቸው የሚለው ነገር ወሳኝ። ለምንድን ነው ያን ነገር እስራኤላውያንን በሰዓቱ እግዚአብሔር የተናገረው? ከግብፅ ምድር ካወጣቸው በኋላ ለትንሽ ቀን ሙሴ ከነሱ ቢለይ የበላም ቅርጽ ሰርተው ወርቅ ለብጠው ምን ሲያደርጉ ነበር? ጣዖት ሲያመልኩ ነበር። ይሄ እግዚአብሔርን አሳዘነው። ከዛ እግዚአብሔር እነሱ ሲቆጣቸው እናያለን። እኛ ያንን እኛም አንፈልግም። እኛ የዚህ ነገር ተቃዋሚዎች ነው። የዚህ ነገር ተቃዋሚዎች ነው። ግን በተቃራኒው እግዚአብሔር ቅዱሳት ስዕላት እንዲቀረጹ አዟል ወይስ አላዘዘም? እሱ ባዘዘው መንገድ አዟል? አዎ አዟል። ያንን እንገለገላለን? አዎ እንገለገላለን። ለምሳሌ ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ አለ። እግዚአብሔር መጀመሪያ ላይ የከለከለው በላም ቅርጽ በጥጃ ቅርጽ አድርገው ለአምልኮት የሚጠቀሙትን ይሄ በሰማይም በምድርም ብሎ ማድረግ እንደሌለባቸው ከልክሏቸዋል፣ አሳውቋቸዋል። ግን ደግሞ ምን አለ? መሰዊያውን እንዲሰራ ሲያዘው ለቤተ መቅደሱ የሚሆኑ መሰዊያውን እንዲሰራ ሲያዘው 2 ኪሩቤል አለ ከተቀጠቀጠ ወርቅ ስራ በስርየት መክደኛ ላይ በሁለት ወገን ታደርጋቸዋለህ ብሎ ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ ደግሞ ሲያዝ እንመለከታል። እግዚአብሔር የተቃወመውን እንቃወማለን፣ እግዚአብሔር የፈቀደውና ያዘዘውን ደግሞ እናደርጋለን። በጣም ግልጽ በሆነ መንገድ ደግሞ ሌላ ቦታ ላይ ላሳይሽ። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ከቁጥር 28 እስከ 29 እንደዚህ ነው። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ከቁጥር 28 እስከ 26 ኪሩቤልንም በወርቅ ለብጣቸዋል። በቤቱ ግንብ ሁሉ በዙሪያው በውስጥና በውጭ የኪሩቤልንና የዘንባባ ዛፍ የፈነዳ አበባን ምስል ቅረጽ። ምን ቅረጽ አለው? ምስሉን ቅረጽ አለ። በቤተ መቅደስ ውስጥ ነው፣ ግድግዳው ላይ እንዲቀመጥ ነው ይህንን ምስል ቅረጽ ያለ እግዚአብሔር አምላክ። ስለዚህ እግዚአብሔር አዞት በቤተ መቅደስ ውስጥ የሚቀመጡ ስዕላት ወይም የሚቀረጹ ነገሮች አሉ። በማን ትእዛዝ? በእግዚአብሔር ትእዛዝ። እነዛን እግዚአብሔር አልተቃወምም። ለምን? ሊመለኩ ስላልሆነ እሱ ራሱ እግዚአብሔር ራሱ አዞት የሚደረግ ስለሆነ እነዚህም ተቃውሞ የለም። ይሰማል አይደል? አለው። አዎ። ይህንን ሀሳብ ስንይዝ በቤተክርስቲያን የተፈቀዱ ቅዱሳት ስዕላት አሉ። ጣዖት ማምለክ ግን አይቻልም። ላም፣ በግ ምን ብቻ ለአምልኮት ከእግዚአብሔር ውጪ የሆነ ሌላ ነገር መጠቀም ማለት ነው ነውር ነው። ቤተክርስቲያናችንም እጅግ በጣም የምትጸየፈው ነገር ነው። ያም እኛ አናደርግ ሚስ ኢንተርፕሬት ነው የምናደርግ። እኛ ስዕል ፊት ስንበረከክ ስተባይ ለስዕሉ አይደለም እየተንበረከክን ያለ ነው። እሱ ነው በጣም ሚስ ኢንተርፕሬት። አሁን እኔ ጋር የሚካኤል ስዕል አለ። ወረቀቱን ሰው ነው የሰራው። ፔንቲንጉም የሰው ነው፣ አርት ነው። ምንም እኮ የተለየ ነገር የለውም። ሰው እኔ የማየው ምኑን ነው? በዛ ውስጥ ያለውን እግዚአብሔርን መልአክ ነው የምመለከተው። ማስበው በጭንቅላቴ እግዚአብሔርን መልአክ ነው እንጂ ስዕሉማ እኮ ማንኛውም ሰው ፔንት ማድረግ የሚችለው ነገር። ቅዱስም የሚያስብለው ስዕሉን እኮ በመጀመሪያ ደረጃ ወረቀቱ የሆነ የተቀደሰው ነው አይደለም። የዛ የተሳለው ቅዱስ ታሪክ ነው ያንን ነገር ቅዱስ የሚያደርገው እንጂ ሌላ ነገር አይደለም። እና ሌላኛው ዋነኛው አገልግሎት ልክ ጳውሎስ በዚህ በአንያ ቆሮንቶስ ምዕራፍ 12 ከቁጥር 13 ጀምሮ ሁላችንም አንድ አካል አንድ እንደሆነን በተናገረበት ክፍሉ ላይ
በቤተ ክርስቲያን ውስጥ የምትመለከቷቸው የሐዋርያት የሰማዕታት ስዕል ተጋድሏቸውን የጨረሱት እነዛ ዛሬም በክርስቶስ ኢየሱስ ሕያው እንደሆኑና ከማይጠፋ ዘር እንደተወለዱ ለመናገርና ለመመስከር ነው። ለምስክርነት ነው የሚቀመጡት ስዕሎቹ እነዛ። ኤግዛክትሊ እኮ ጳውሎስ ላይሆን ይችላል የምንስለው ግን ግብሩን ወይም ስራውን ነው። ለምሳሌ ጳውሎስ አብዛኛው ጊዜ ሲሳል መጽሐፍ ቅዱስን ይዞ ወንጌልን እየሰበከ በሚመስል መንገድ ይሳላል፣ ወይ እየተሰዋ ለክርስቶስ ስም ምስክርነት እየሆነ እየተሰዋ ሊሳል ይችላል። ለምን? አገልግሎቱን በሚገልጽ መንገድ። ለምሳሌ እስጢፋኖስ ይሳላል። እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ቁጥር 57 ላይ እስጢፋኖስን ከበር ውጭ አውጥቶ በድንጋይ ሲወግሩት ክሊርሊ ያስቀምጣል አይደለ? መጽሐፍ ቅዱስ እስጢፋኖስ እየተወገረ ይሳላል። ለዛ ስዕል መነሻው መጽሐፍ ቅዱስ ነው። ለእስጢፋኖስ ስዕል ለምን ላሳያችሁ የቅዱስ እስጢፋኖስን ስዕል በዚህ አጋጣሚ እና መነሻው ምን እንደሆነ ደግሞ በዛውም ክሊር እንደሆነ ክሊር እየሆነላችሁ እንዴ ሴንት ስቴፋን ሳልቫቶር አይደለም። ደግሞ እናንተ ሰዎች ወደ ፊልም እንዳትወስዱ። ቅዱስ እስጢፋኖስ ቅዱስ እስጢፋኖስ ኢሜጅ ለምሳሌ እንደ ምሳሌ ነው ማሳይሽ። ሰላም ፍሊፕ ካሜራ ይታይሻል አይደል? ይሄ ሰላም ይታየኛል። አሁን ድንጋይ ይዘዋል አይደል? እየወገሩት ነው። ሰማይ ተከፍቷል እያየሽ ነው። እና ድንጋይ ይዘዋል እየወገሩት ነው። እሱ ተንበርክኳል። ይሄ ክፍል ይሄ ሀሳብ የቱ ጋር ያለ ይመስልሻል? የእስጢፋኖስ መጽሐፍ ቅዱስ ላይ ልውሰድሽና ላሳይሽ እየተግባባን እንድንሄድ። ሐዋርያት ሥራ ምዕራፍ 7 ወደ መጨረሻ ይኸው ከቁጥር 58 ላይ ከከተማም ወደ ውጭ አውጥተው ወገሩት። ምስክሮቹም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ከቁጥር 55 ላይ መንፈስ ቅዱስንም ተመልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየ። የእግዚአብሔርን ክብር የሚለውን የሚያሳየው እዚህ ስዕል ላይ ለምሳሌ የአብ የወልድ የመንፈስ ቅዱስን ክብር እና ኢየሱስ ክርስቶስን ደግሞ በእግዚአብሔር ቀኝ እንደተመለከተው እና እግዚአብሔር በዙፋኑ ሆኖ እንዳየና ድንጋዮቹ ደግሞ እሱ ላይ እየወረዱ እንደሆነ እንመለከታለን። አሁን ይሄ ለዚህ ስዕል መነሻው መጽሐፍ ቅዱስ ነው። ይሄ ስዕል አሁን ጣዖት ነው። ሰላም ይሄ ስዕል አሁን ጣዖት አምልኮ ነው ወይ? ስታስቢ ጣዖት አምልኮ ይመስላል? አይ አይደለም። ሌላ ደግሞ ላሳይሽ። እንደ መነሻ ነው። እንደ መነሻ ነው ማሳይሽ። ፎር ኤግዛምፕል ይህንን ስዕል ስትመለከቺ ምን ታስታውሻለች? ሰላም መጽሐፍ ቅዱስ ላይ ምን ትዝ ይልሻል? ገብርኤል ወደ ድንግል ማርያም መጥቶ ምስራችን ወንጌል በተነገረት ሰዓት ሲያበስራት አይደል? ሲያበስራት ለምሳሌ እና አሁን ይሄ መጽሐፍ ቅዱስ ላይ በዚህ በሉቃስ ወንጌል ምዕራፍ 4 ከቁጥር 26 ላይ እንደዚህ ይላል። በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ገሊላ ከተማ ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ እያለ ሲያበስራት እንመለከታለን። አሁን ይህንን ስዕል ስንመለከት ጭንቅላታችን ላይ የሚመጣው ሉቃስ ወንጌል ነው አይደለ? ሉቃስ ወንጌል ምዕራፍ 1 ስንት ከቁጥር 26 ጀምሮ ያለውን ሀሳብ እንመለከታለን። እና እነዚህ ቅዱሳት ስዕላት ወንጌልን ሰበክንባቸው አልሰበክንባቸው? ኮባቸዋል ግን ማለት ነው። ልደትዬ እኔ እኮ ያልገባኝ ማለት ነው በስዕል መገለጡ እኮ ማለት በስዕል ተገልጦ ለሰዎች ማስተማሪያ መሆኑ መልካም ነው። ነገር ግን ያንን ስዕል እግዚአብሔር ነው ብሎ በዛ ስዕል እየተደፉ እየተነሱ
መስገዱ ነው ለእኔ ጥያቄ የሆነብኝ። አይ እንደዛ አንልም እኛ ስዕሉ የስላሴን ስዕል ስናይ ስላሴ ነው ያ ለስላሴ ይሰገድን አንልም አልኩሽ። ከሆነ እዚህ ጋር ሪፕሬዘንቴሽን የሚካኤል ሪፕሬዘንቴሽን ያ ማለት ሪል ቅዱስ ሚካኤል ነው ማለት አይደለም። በቤቴ ውስጥ ያለው ነው ነገር ግን ምን እንዳስብ ያደርገኛል የእግዚአብሔር መልአክ እርሱ እንደሆነ እንዳስብ ያደርገኛል እንጂ ያ ማለት ቅዱስ ሚካኤል ነው የክርስቶስን ስዕል እንኳን ባይ ተሰቅሎ ያ ኢየሱስ ነው እያልኩኝ አይደለም የምሰግደው። በመጀመሪያ ደረጃ ለስዕሉ አይሰገድም። አንደኛ ማወቅ ያለባቸው ለስዕሉ በቀጥታ የስዕሉን ለምናየው ለስዕል አንሰግድም። እኛ ለስዕል አንሰግድም። እኛ የምንሰግደው ለቅዱሳን፣ ለጻድቃን፣ ለሰማዕታት እሱንም የአክብሮት ስግደት። ስዕሉን ግን ቬኔሬት ነው የምናደርገው። ቬኔሬሽን ወይም አክብሮት ነው የምንሰጠው። ቬኔሬሽን እንደሆነ አክብሮት እንደሚሰጠው ደግሞ መጽሐፍ ቅዱስም የቀደሙ ቤተክርስቲያን አባቶችም ያስተምራሉ። ቬኔሬሽን እና ስግደት ይለያያል። ስግደት የምንሰግደው የአምልኮ ስግደት ለአምላካችን ለእግዚአብሔር፣ የጸጋ ስግደትን እግዚአብሔር ላከበራቸው ለነሱ መጽሐፍ ቅዱስ ላይ በርካታ ጥቅሶች ስላለ፣ ስዕላትን ግን እናከብራለን፣ አናጣጥልም። አሁን ይሄ ሚካኤል ስዕል ነው ብዬ አላጣጥልም። ቬኔሬሽን ሪፕሬዘንት አድርጌ ያስቀምጥ። ልክ ሰው አሁን የእናትሽን ፎቶ ቤት ውስጥ ብታስቀምጪው እና ብትስሚው እናቴን ሳምኳት ያለች በቀጥታ ሰላም አይ አልልም በፍጹም። ልክ እንደዛ ማለት ነው። የሚካኤልን ስዕላይቼ በስሆን የሚካኤልን ሳምኩት ጎንበስ ብል ለሚካኤል ሰገድኩኝ አይደለም። ስዕሉን ያየው ያኮ ሚካኤል ነው። ይኸው ሚካኤልን የምርም ሪል ፕሬዘንሱ ኖሮ አገኘሁት ብዬ አይደለም የማደርገው። ስዕላት ባይኖሩ እኔ ቅዱስ ሚካኤልን አስቤ ልሰግድ ይችላል። ስዕላት ባይኖሩም ማለት ነው። ስዕላት ባይኖሩ ምንም ቅዱሳት ስዕላት በቤቴ ውስጥ ባይኖሩ የእግዚአብሔር መልአክን በማሰብ ብቻ ጸሎት ላደርግ ይችላል። ምንም ስዕል ባይኖር እግዚአብሔርን በመንፈስ ሆኜ ለእግዚአብሔር መስገድ ይችላል። ስዕሉ አይሰገድለትም። መጽሐፍ ቅዱስ ሰው ማለት እግዚአብሔር በእውነትና በመንፈስ የሚመለክ አምላክ ነው ስለሚል እኮ ነው። በቃ እኮ አሁን ግልጽ ሆነልሽ። አሁን ለስዕል እኛ አንሰግድም። ለስዕል ትሰግዳላችሁ እንባላለን እንጂ እኛ ለስዕል አንሰግድም። ለስዕል የምንጠቀምበት ስዕላትን አሁን ለነገርኩሽ አገልግሎት ነው ስዕላት የምንጠቀመው እንጂ በቀጥታ ለስዕላት እኛ አንሰግድም። ቅዱሳት ስዕላት ናቸው፣ እናከብራለን። ግን ስግደት የምንሰግደው የአምልኮ ስግደት ለእግዚአብሔር ለስላሴ ስዕል የአምልኮ ስግደትም ሆነ ምንም አይነት ስግደት አንሰግድም። ምንም እንኳን ስዕሉ የስላሴ ቢሆንም ስግደቱ የሚገባው በአንድነትና በሶስትነት ለሚመለከው ለእሱ ለእግዚአብሔር ብቻ ነው። እሺ ልደትዬ አመሰግናለሁ። አይ ብዙ ጊዜ ማለት ለስዕል የምትሰግዱ ወይ ደግሞ ለስዕሉ ሳይሆን ለስዕሉ ባለቤት እንሰግዳለን ማለት ስዕሉን ስናየው የስዕሉን ባለቤት እንሰግደው ብዙ ጊዜ ለዛ ስትሉ ስለምሰማ ነው። ለስዕሉ አንሰግድም፣ ለስዕሉ ባለቤት እንሰግዳለን። ያ ዳስቱ ፕሮቴስታንቱ ግን እኛን እንትን ሲለን ስለኛ ሲናገር እናንተ ስዕል አምላኪዎች አይ ነው አናመልክ፣ እናንተ ለስዕል ሰጋጆች ነው፣ እኛ ለስዕል አንሰግድም። ለታቦት እንኳን አንሰግድም። እኛ እንኳን ለስዕል ይቅረን ምን ሰግደው ታቦቱ ላይ ላለው ለኢየሱስ ክርስቶስ ስም ነው። ኢቨን ቅድም የጠየኳት ነገር ነበረ ልጅቷን አንድ ፕሮቴስታንት መንገድ ላይ አግኝቼ ምላስ ሙሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ የመሰክር ዘንድ የሚለው በጣም እጅግ ፌመስ የሆነ የአዲስ ኪዳን ጥቅስ ጠይቃት አላወቀችውም። ትራክት እየሰጠች መንገድ ላይ እየሰበከች ቪዲዮን ገብታችሁ ማየት ትችላላችሁ። ይሄ ፊልጵስዩስ 2:11 ላይ ያለው በታቦቱ ላይ ያለው ጽሑፍ እሱ ነው። እምንሰግደው አልኳችሁ ለታቦት እንኳን አንሰግድም። የምንሰግደው በታቦቱ ላይ ላለው ስም ነው። እምንሰግደው አልኳችሁ ቤታችን አለ ለታቦቱ እንኳን አለ ታቦቱ ላይ ላለው ስም ነው የምንሰግደው። ዲስማች ቤተክርስቲያን ተጠንቅቃል። ማክበር ግን ቬኔሬሽን አሁን ቬኔሬሽን ወይ አክብሮት እንሰጣለን። አምልኮት ለእግዚአብሔር ብቻ። ስግደትም ጻድቃን ሰማዕታት ለሆኑት ልክ መጽሐፍ ቅዱስ ላይ ለምሳሌ አብርሃም ለጌጢ ሰዎች ሰገደ እንደሚል መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ለቦዔዝ ሰገደች እንዲል ኦሪት ዘፍጥረት ምዕራፍ 19 ከቁጥር 2 መላእክት በመሸ ጊዜ ወደ ሰዶም ሲገቡ ሎጥ ከበር ውጭ ወጥቶ እንደሰገደላቸው ሐዋርያት ሥራ ምዕራፍ 16 ቁጥር 19 ቁጥር 29 ሐዋርያት ሥራ ምዕራፍ 16 ቁጥር 29 ላይ በጳውሎስና በሲላስ እግር ፊት መጥቶ እንደተደፋ እንመለከታለን። እኚህ ነገሮች መጽሐፍ ቅዱስ ያሉ ሰው እንደዚህ አይነት ነገር እናደርግ። ከዛ ውጭ ስዕል አቁመን ለስዕል ለስዕሉ ባለቤት ባጭሩ ሰ እሺ ልደትዬ፣ ስለዚህ እኔ ማለት ነው ስዕል ባይኖረኝ እንዲሁ ለእግዚአብሔር ዝም ብዬ ስግደቴንና አምልኮዬን መስጠት እችላለሁ ማለት ነው። ኤግዛክትሊ ይቻላል።
እሺ ተመለሰልሽ? አሁን በደንብ ተመልሶልኛል። ምክንያቱም የእግዚአብሔር ቃል ዘጸአት 4:15 ላይ እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልኩን ከቶ አላያችሁም እጅጉኑ ተጠንቀቁ ስለሚል ማለት ነው። ትክክል። ይቻለሽ ክርስቶስ በፊታችን እንደተሳለ ሆኖ ይላል አይደለ? ጳውሎስ ደግሞ ገላትያ ላይ። ስለዚህ ክርስቶስ እንደተሳለ ሆኖ ማለት በአእምሯችን ፒክቸር ማድረግ ግን እንችላለን አይደለ? እንችላለን። ያን ፒክቸር ያደረግነውን ነገር ደግሞ በስዕል መልክ ማስቀመጥ እንችላለን። ያየነው የተገለጠ ነገር ስለሆነ ክርስቶስማ ኦልሬዲ ስለታየ ስጋ ለብሶ ታይቷል። ኦልሬዲ ስለታየ ሐዋርያቱ ያዩት ሰዎች ሁሉ በገለጹት መልኩ መሳል ይቻላል። ምክንያቱም የሰው አካል ይዟል። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ማለት አልታዩም፣ ለማንም አልታዩም። ዶግማ አይደለም። አክቹዋሊ መንፈስ ቅዱስ ለምሳሌ በቤተክርስቲያናችን በርግብ አምሳል ይሳላል አለ መጽሐፍ ቅዱስ ላይም ስላለ በማቴዎስ ወንጌል ምዕራፍ 3 ላይ ያለው ሀሳብ ጌታ በሚጠመቅ ሰዓት ላይ መጨረሻው ክፍል ላይ በርግብ አምሳል እግዚአብሔር መንፈስ እንደወረደ ያንን አሁን ለምሳሌ በዛ መንገድ አለ። ቅዱሳት ስላት አሉ። ጌታ ሲጠመቅ በደመና ሆኖ አብ ሲናገር እና ደግሞ መንፈስ ቅዱስ በርግብ አምሳል ሲወርድ ያውም በቤተክርስቲያናችን በስዕላት ደረጃ ለምን ሀሳቡ መጽሐፍ ቅዱስ ላይ ስለምናነሳው አንዳንድ ስዕላዊ የሆኑ የመጽሐፍ ቅዱስ ጥቅሶች አሉ። ጥቅሶቹ በራሳቸው ስዕላዊ የሆኑ ናቸው። እነዛን ወደ ስዕል መቀየር ያን ክፋት ያለው ነገር አይደለባቸው። አይ ክፋት የለውም። ሲጀምር እኮ በነገራችን ላይ ለመሳል ራሱ የግድ መታየት አለባቸው የሚል እንትን የለም። ለምሳሌ ዘጸአት 25 ቅድም ልደት ያነበበልን ላይ ኪሩቤልን ሲል ታይተውት አይደለም፣ ገላጭ ነው። ቅድም እንደተባለው ገላጭ ነው። ለምሳሌ የሥላሴን ስዕል ብናይ ምንድን ነው በዘመናት የሸመገለ የሚለውን ሀሳብ እንይዛለን። እኔን ያየ አብን አየ አለ ጌታ። አያችሁ ጌታን እርሱ ክርስቶስን ማየት ማንን ማየት ነው አለ? አብን ማየት ነው አለ። እኔና አብ አንድ ነን አለ። ቤተክርስቲያን ከነዚህ ነገሮች አንጻር ታደርግና ለሸመገለ አንጻር አድርጋ ታደርጓች። ለምን በዘመናት የሸመገለ የሚለውን ቃል ትይዝና ማለት ነው። ስለዚህ ከዚህ አንጻር ነው እና ስዕሎች ትምህርታዊ መግለጫ ናቸው፣ ማስተማሪያ ናቸው። እንደተባለው ቀደም ልደት ያሳየን አለ። ለምሳሌ ሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ያለውን ስታይ ምንን አየን? መንፈስ ቅዱስ ሞላበት፣ ሰማያት ተከፍቶ አየ። እግዚአብሔርን አየ። እግዚአብሔርን ክብር እንግዲህ በአብ ቀኝ ደግሞ ማንን ተመለከቱ ይለናል። ደግሞ የሰው ልጅ ደግሞ አየሁ ይላል። ይህንን ደግሞ ቅድም በስጢፋኖስ እንግዲህ ቀዳሚ ሰማዕት በእርሱ ምን አየ? ትምህርት ተማርን ማለት ነው። አሁን ለምሳሌ ይህንን ቅድም እንዳለው መስማት የማይችሉ ሰዎች ተዉት። መሰረተ ትምህርት መቼ ነው የተስፋፋው? ሰዎች አንብበው መረዳት የጀመሩት መቼ ነው አይደለ? ስለዚህ እንደነዚህ አይነት ነገሮችን በስዕላት ቤተክርስቲያን ታስተምርባቸዋለች፣ ታሳየባቸዋለች በደንብ ስለሚገልጡላት ማለት ነው። እና ከዚህ አንጻር ነው ሰላምዬ ልደቱ እኮ ቃሌት ያሰማልን። ቆንጆ መምህር ነው፣ በጣም ቆንጆ አስተማሪ። ሰላምዬ በርቺ፣ አንቺም እግዚአብሔር ደግሞ ነገሮችን እንዲለጥልሽ ጎበዝ፣ በርቺ። እሺ ባሮክዬ። እና ደግሞ ልደትዬ ቅዱስ ቁርባን ላይ አንድ ሞተር ውስጥ ነው ያለው ኃይልሽ ወይ ባጃጅ ውስጥ ነው። ድምፅ ስላለ አንድ ጠብቀን ከእህታችን ጋር እንጨርስ። በጣም ከታለ ድምፅ ይሰማል። ባሩ አረ ኃይልሽ አንዴ ጠብቀ። ኃይልዬ ጌታ እባክህ አንዴ ቆይ። እሺ ሰላም አለሽ? አዎ አለሁ። ቅዱስ ቁርባን ላይ ምን ነበር ያልሽው? እና ቅዱስ ቁርባንን ማለት ነው ለመታሰቢያ ነው የምታደርጉት ወይስ ኖርማል ስጋና ደሙ ነው ብላችሁ ተለውጧል ብላችሁ ነው የምትቀበሉት? እኔ ከምናገር የእግዚአብሔር ቃል ቢናገር አይሻልም? ሰላምዬ ኧረ ደስ እያለ እምነታችን ምንድን ነው መሰለሽ? ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። በቃ አለቅ። እውነተኛ አማናዊ እውነተኛ የጌታ ስጋና ደም የምንበላው ወይም የምንበላው እንጀራ የምንቆርሰውም እንጀራ የምንጠጣው ወይም እውነተኛ የጌታ ስጋና ደም ነው። ይህንን ያለው ልደተ ቃል ወይ ባሮክ ወይ ሰሟን አይደለም። የጌታ ቃል ሲናገር በዮሐንስ ወንጌል ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ እንደዚህ ይላል። ከሰማይ የወረደ ሕያው እንጀራ እኔ ነኝ ያለ ጌታ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት
የምሰጠው እንጀራ ስጋዬ ነው አለ ጌታ። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብሎ እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ ሲያብራራ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሷል። ስጋዬም እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ እኔም በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ። ሰላምዬ እዚህ ጋር ጌታን ብሎ ተናገረ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ምን አለዋል? የዘላለም ሕይወት አለዋል። ስጋዬ ደግሞ ምንድን ነው አለ? እውነተኛ አለ። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው አለ። ጌታ በትምህርት ደረጃ ይሄንን አስተማረ። በትምህርት ደረጃ ይህንን ካስተማረ በኋላ ማቴዎስ ወንጌል ላይ ደግሞ ራሱ ክርስቶስ ስጋውና ደሙ ሲሰጣቸው ደግሞ እንመለከታለን። ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ እንደዚህ ይላል። እንዲህ ብሎ ተናገረ ጌታ ኢየሱስ ክርስቶስ። ኢየሱስም ማለት ሲበሉ እንጀራን አንስቶ ባረክ ይላል። ከሰማይ እየወረድኩ የህይወት እንጀራ እኔ ነኝ ብሎ አልነበረ? ሰላም ከሰማይ የወረድኩ የህይወት እንጀራ እኔ ነኝ ብሎ ነበር አይደለ? አዎ ብሏል። አዎ እንደዛ ብሎ ነበረ። ቆይ አንዴ ሀና ላስወርድሽ ከይቅርታ ጋር አንዲት እህታችንን ላስገባ ስለፈለግኩ። ሚስራ ነይ ግቢያ ደቅ በይና ተማሪ አንቺ ጥብስ ነይ ግቢና ቁጭ በይ እንዳትወጪ። መጀመሪያ ከሰማይ የወረደ የህይወት እንጀራ እኔ ነኝ ብሎ ነበረ። እዚህ ጋር መጣና ደግሞ ሲበሉም እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ሰላምዬ እንጀራው ምን አለ? ይሄ ምን ነው አላቸው? ስጋዬ ነው። ስጋዬ ነው። ጌታ እንጀራውን ስጋዬ ነው ብሎ ከጠራው እኛ አይደለም ማለት እንችላለን? ስጋ አይደለም ማለት እንችላለን? አይ አንችልም። ልክ ክርስቶስ እንደተናገረ ጌታ ሆይ አዎ ስጋህ ነው ነው ምንል። ከዛ ጽዋንም አንስቶ ይላል አመስግኖ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች አለ ለኃጢአት ይቅርታ። ለምን ይቅርታ? ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አለ። ጽዋውን ጌታችን ኢየሱስ ክርስቶስ ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው ብሎ ጠራው አይደለ? ሰላም። አዎ። ስለዚህ እኛም ይህንን ያደረገው ግን ጌታ ዝም ብሎ እንጀራ አንስቶ ነው ወይንስ አመስግኖና ባርኮ ነው? ባርኮና አመስግኖ። ልክ እንደዛው እኛም በቤተ ክርስቲያናችን በቅዳሴው ጸሎት ልክ ቅዳሴው ሊጠናቀቅ ትንሽ ደቂቃዎች ሲቀሩት ከጸሎቱ በኋላ ጽዋውን እኛም ይህ የክርስቶስ ደም ነው፣ ከጸሎቱ በኋላ እንጀራውንም ይህ የክርስቶስ ስጋ ነው ብለን በእምነት እንቀበላለን። ልክ ክርስቶስ እዚህ ጋር ስጋዬ እውነተኛ ነው ደሜም እውነተኛ መጠጥ ነው እንዳለ ለሐዋርያትም ካመሰገንና ከባረከ በኋላ ስጋዬን ብሉ ደሜን ጠጡ ብሎ እንደሰጣቸው ልክ እንደዛኛም ይህ እውነትም ስጋህ ነው ይህ እውነትም ደሜ ነው ብለን ጌታ እንዳስተማረ እንቀበላለን። ስለዚህ ይለወጣል ምናምን። ወይኑ የወይንነቱን ባህሪ በፍጹም አይለቅም። ወይኑ የወይንነት ሰብስታንሱን ምንም አይነት ለውጥ የለውም። ያው ራሱን እንጀራውን ከእንጀራነት ተቀይሮ እዚህ ጋር እንደምታዩት አይነት ይሄ ያለ የሰው ስጋ እኛ የሰው ስጋ ያለ እንደዚህ አይነት እንደዛም አይደለም የሚሆነው። በሚታየው ነገር ታንጀብል በሆነው በሚዳሰሰው በሚነካው ነገር ስፒሪቹዋሊ የመለኮትን ስጋና ደም ግን እንበላለን እንጠጣለን ነው። በሚታየው ነገር የማይታየው የእግዚአብሔርን ጸጋ እንቀበልበታለን። ዳትሴት ሌላ የተለየ ነገር የለው። ከዛ የተነሳ አማናዊ ነው የምንለው ለዛ ነው እንጂ የሆነ ወደ ደምነት እየተለወጠ ከዛ ወደ ስጋ ያለ ስጋ ጥሬ ስጋ ወይ ስንበላ ሴንስ እንደምናደርገው ወደዛ እየተለወጠ የሚባል ትምህርት የለንም። እሺ እንደዛ አይደለም። ኦኬ ልጨምርልሽና ግን እዛ ጋር ማለት ነው ዮሐንስ 6:54 ላይ ልክ አሁን አንተ ካልከው በኋላ በእርሱ እኖራለሁ ካለ በኋላ ደቀ መዛሙርቶቹ እዚህ ጋር ግራ ተጋቡ አይደለም? የሚያስጨንቅ ንግግር ነው፣ ማን ይሄንን ሊሰማ ይችላል አሉት አይደል? ከዛ ኢየሱስ ክርስቶስ ዝቅ ብሎ ኢየሱስ ክርስቶስ እንደዚህ አለ፣ እንዲህም የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትስ የሚሰጥ መንፈስ ነው፣ ስጋን ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው አለ። ስለዚህ ይሄ ስጋ በመንፈስ ቅዱስ ሚስጥራት ኃይል ነው ተለውጧል ብላችሁ ነው እንጂ የምታምኑት። እርግጥ እንደ ካቶሊክ ተለውጦ ነው ብላችሁ አይደለም አይደል?
እኛ የምናምነው ከጸሎቱ በኋላ ያ ወይን የክርስቶስ ደም ነው ብለን ነው የምንጠጣው። ከጸሎቱ በኋላ ያን እንጀራ የክርስቶስ ስጋ ነው ብለን ነው የምንበላው እንጂ ሰብስቴንሻል ቼንጅ ይመጣል ብለን እኛ አናምንም። ስለ ካቶሊኩ አይዶን ነው ኤግዛክት ካቶሊክ እዚህ ላይ ምን ትላለች የሚለውን ነገር መናገር አልችልም። አይዶን ኢቭን ነው ዲቴል የነሱን። እኔ እንደ አንድ ኦርቶዶክስ ነፍስ የተለየው መለኮት የተዋሃደውን ስጋ እንደምንበላ እናምናለን። ምክንያቱም ጌታ ራሱን አደለ በመስቀል ላይ የሰዋው ሲሰዋ ሞት አደለ የሞቱ ውጤት ነው አደለ ይሄ። ስለዚህ የሞት ውጤት ከሆነ ነፍስ የተለየው መለኮት የተዋሃደውን ስጋ እንበላለን ብለን ነው የምናምነው እንደ ኦርቶዶክስ እንጂ ሌላ ፋርዘር ዲቴል ተለወጠ አልተለወጠ ወደዚህ ይለወጣል ወደዚህ ይገባል ምናምን ብለን በጣም ብዙ ዲቴል ማብራሪያዎችን በዛ ልክ አንሰጠው። እኛ በእምነት ነው በቃ አፋችንን የምንከፍተው ለመራቀቅ ሳይሆን በቅዱስ ቁርባን ላይ አሜን ብለን ለመቀበልና ለመቀበል ብቻ። ቴንኪው ጉጉዬ። የመንፈስ ቅዱስ ስራ ነው ብላችሁ ነው ታምኑት ማለት ነው። በስርዓት መንገድ ግን እዚች ጋር አንድ ነገር ላብራራለሽ። ጥሩ ጥያቄ ነው ያነሳሽው። ወደ ሌሎቹ ከሚሄዱ እንዲህ ይላል፣ ኢየሱስ ግን ደቀ መዛሙርቱ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላቸዋልና እንግዲያውስ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታይ እንዴት ይሆናል? ይሄ ማለት ወደ ነበረበት ማለት ወደ መጣበት ቦታ አይደል? ያ እጅግ የሚያስፈራና የሚያስደነግጥ ነገር ነው። ምክንያቱም በታላቅ ግርማ ወደሚቀመጥበት ስፍራ ሲሄድ ለሚያዩ ሰዎች ሊከብድ ይችላል። እንዲህ አለ፣ ህይወትን የሚሰጥ መንፈስ ነው አለ። ህይወትን ሰጪ የስ መንፈስ ነው። ከጸሎቱ በፊትማ እኮ ወይኑ እኮ ጀስት ኖርማል ወይን ነው። ከጸሎቱ በፊትም እኮ እንጀራው ጀስት ኖርማል እንጀራ ነው። ጀስት ኖርማል ነገር ነው። የእግዚአብሔር መንፈስ ሲዋሃደው ነው ሲቀላቀለው ነው ህይወትን የሚሰጠው። ለዛ ነው ስጋንም ከዛ ቀጠል አለና ህይወትን የሚሰጥ መንፈስ ነው አለ። ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው አለ። እዚህ ጋር ሲናገር ስጋ ምንም አይጠቅምም ሲል ቅዱስ ቁርባኑ የጌታ ስጋ አይጠቅምም እያለ አይደለም። እንደዛ ካለ ክርስቶስ የራሱን ስጋ አይጠቅምም እያለ ማለት እኮ ነው። ሮንግ ኢንተርፕሪቴሽን ለራሱ እዚህ ጋር እያወራ ያለው ክርስቶስ ስጋ ምንም አይጠቅምም ሲል ስለለበሰው ስለተዋህዶ ምን መስል መጠጣት ዲት ያለ የሚያስጠጣ ነበር ይመስላል። ስለዚህ ክርስቶስ ከፍ አደረገና መንፈሳዊ ነገር እያወራላቸው ነው እንጂ ስጋዊ ነገር እያወራ እንዳልሆነ ነገራቸው። አሁን ምታል ኔትወርክ በጣም ነው የሚያስቸግረው። አሁን ተመልሻለሁ።